ብርቱካን እንግዲህ ያቀደችውና የዘረጋችው መረብ ወይም ሴራ ሁሉ ነገሯ አልተሳካላትም ማለት ነው። በረከትንም ለመግደል ነበረ እንደዛ ስታረግ የነበረው አልተሳካላትም። ዙፋንንም መርዛ ፓራላይዝ ለማድረግ ስትሞክር አልተሳካላትም። አሁንም ደግሞ ዙፋኔ የምርመራውን ውጤት ይዛ ወደ ቤተዋ ስትሄድ በድንጋይ ይዛ እንግዲህ አናቷን ልትላት ነበረ። ያም ደግሞ አልተሳካላትም። ብርቱካን እያንዳንዱ የምታደርገው ነገር እየከሰረባትና ወንጀሏ እየገነነ ውሸቷ እየገነነ መጥቷል ማለት ነው። እንግዲህ ብርቱካን በጣም ብዙ ነገሮችን እያቀደች ነው። አሁንም ቢሆን እንደዛም እየተዋረደች እያለ እቅዶችን ለማቀድ ምንም አልሰነፈችም። በጣም ብዙ ነገሮችን ተፊት እየቀደመች እያቀደች ትገኛለች። ነገር ግን ሊሳካላት አልቻለም ማለት ነው። አሁንም ታቅዳለች፣ ትጀምረዋለች፣ አይሳካላትም። አሁንም ትጀምረዋለች፣ አይሳካላትም። ምክንያቱም መጥፎ ነገር የሚያስብ ሰው ምንም እንደማይሳካለት በዚህ ድራማ ማመንም መማርም ትችላላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁልኝ? እንደምን ቆያችሁኝ? እኔ ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ ፋሚሊዎቼ በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ትርፍርፍ ይበልልኝ። ላይክ እና ሼር ሳብስክራይብ እያረጋችሁ ለምታበረታቱኝ ውድ ፋሚሊዎቼ በጣም አድርጌ አመሰግናለሁ። እንዲሁም ደግሞ አዲሶቹ ላይክ እና ሼር ሳብስክራይብ እያረጋችሁ አበረታቱኝ። ቪዲዮውም ከተመቻችሁ ሼር ማድረጋችሁን ላይክ ማድረጋችሁን አትርሱ። ዛሬ ኮሮዳ ክፍል 14 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ብርቱካን ብዙ ነገር ለማድረግ እያሰበች ነበረ። ነገር ግን አልተሳካላትም። ብርቱካን ዙፋኔን አሁንም ቢሆን የምርመራው ውጤት ዶክተር ናይ ውሰጂ ምርመራ ውጤቱ አልቆልሻል ሲላት በደስታ እየፈነጠሰች ውጤቷን ልታመጣ ስትሄድ ወይዘሮ ብርቱካን ተከትላት እንግዲህ ተኋላ ስትሄድ ነበረ። በባለፈው ቪዲዮ እንዳያችሁት ነው። ሁላችሁም አይታችሁታል። ተኋላ እየተከተለች ዛሬማ ጉድ ነው ተዋረድኩኝ፣ የምርመራው ውጤቱ ከመጣ ተዋረድኩኝ፣ ዛሬ እንግዲህ በቃ ውርዴቴ፣ ወይኔ ፈጣሪ እያለች እንግዲህ መቼም ይሄ ዳይገባ ፈጣሪ በየሁሉም ቦታ እየተጠራ ይገኛል ማለት ነው። ይሁንም ግን ተዋረድኩኝ እያለች እንግዲህ ስትል በመጨረሻም አንድ ሀሳብ መጣላት። ሀሳቡ ምንድነው? ዙፋንን ከኋላ እየተከተለች ሂዳ ውጤቱን ተቀብላ ስትመጣ ዙፋንን በድንጋይ ከኋላ ሆና መማታት ነበረ ያቀደችው እቅድ። እንዳቀደችውም ዙፋኔ ውጤቱን ተቀብላ ስትመጣ አንድ ስም ያልቆጥ ድንጋይ ከሷ የሚበልጥ ድንጋዩን ተሸክማ ከዙፋኔ ኋላ ስትሄድ ዙፋኔም ደግሞ አላየቻትም። ውጤቷን በደስታ ተሞልታ ውጤቷን ይዛ ስትሄድ አጋጣሚ ሆኖ ብርቱካን ድንጋዩ ስለከበዳት ድንጋዩ ያው ከሷ ስለሚበልጥ ድንጋዩ ከብዷት ወደቀባት ማለት ነው። ሲወድቅባትም ዙፋኔ ደንግጣ ዘወር ስትል ያችው ብርቱካን ናት ማለት ነው። ደንግጣ ደሞ እዚህ ምን እያረግሽ ነው? ደሞ ምን ልትሰሪ መጣሽ? ድንጋዩስ ምን ሊሰራልሽ ነው ስትላት አረ ምንም ስትላት አንቺ ሰይጣን ይሆንሽ ሴትዮ እኔን በድንጋይ ልትመቺ ነው? እንዴት ጨከንሽ? እንዴትስ ጭካኔው መጣልሽ? ስትላት አረ ዙፋኔ ተይ፣ እንደዚህ አታርጊ፣ እንደዚህ አትበይ፣ እኔ ለዛ አይደለም እና ምን እያረግሽ ነው? ምን እያደረግሽ ነው ስትላት ምንም አላደረኩም ስትላት አንቺ ይሄን የምርመራ ውጤት ለመውሰድ ነው እኔን በድንጋይ ልትመችኝ የመጣሽው? ይሄ የምርመራ ውጤት ደግሞ ሲያምርሽ ይቀራል፣ አታገኙም። የዚህ ምርመራ ውጤት አንቺን እስር ቤት ካልጣልኩሽ እኔ ብላ ዙፋኔ አስፈራራቻት ማለት ነው። ስታስፈራራትም ብርቱካን ደግሞ ተይ እንጂ ዙፋኔ አጨክኒም አንቺ በእኔ እኔ እኮ ነፍሰ ጡር ነኝ፣ እንዴት እስር ቤት ትጥይኛለሽ? ስትላት እሱን መጀመሪያ ነበር ማሰብ ያለብሽ እያለች። እውነት ነው። አንድ ነገር ከማድረግ በፊት መጀመሪያ የሚመጣውን ነገር ማሰብና ማስተዋል ያስፈልጋል። እሱን መጀመሪያ ነበረ እኔን በድንጋይ ልትመጪ ስትይ ማሰብና ማቀድ የነበረብሽ። እስር ቤት እንገናኝ እኔና አንቺ ብላ እንግዲህ ዙፋኔም ትታት ሄደች ማለት ነው። ትታት ሄዳ ቤትም ስትደርስ ደግሞ ምኞቴ ጋር እናቷን ስትጠራ እናቷ የለችም። ምኞቴን አገኘቻት። ምኞቴን ስታገኛት ውጤቱን ለምኞቴ ሰጠቻት ማለት ነው። ምኞቴም ደግሞ ያን ውጤት አይታ በጣም ተደሰተች። በጣም ሁላቸውም ተደሰቱ። ምኞቴም ዙፋንም በጣም ደስታ ውስጥ ገቡ ማለት ነው። ከዛም በኋላ ዙፋን ይሄ የምርመራ ውጤት ነው እንዳትዪ ስትላት አዎ የምርመራ ውጤት ነው፣ ግን ምኞትዬ
የምታነቢ አልመሰለኝም ነበረ ስትላት ዙፋኔ ነግሬሻለሁ እኮ ረስተሽው እንደው እንጂ እንዴት ተማርኩ እኮ ነግሬሻለሁ ስትላት እኔ አላወቅኩም ረስቼዋለሁ ብላ ዙፋንም መልስ ሰጠቻት ማለት ነው። ከዛም ዙፋንና ምኞቴ እየተወያዩ ደስታቸውን እንትን እያሉ እና ምን አሰብሽ? ምንድነው እቅድሽ? ምንድነው አላማሽ? ስትላት አላማዬ ማሳን ወደ እስር ቤት መወርወር ነው ስትላት እና አሁኑኑ ብታደርጊው አይሻልም? ለምን ጊዜ ትሰጫለሽ? ስትላት እማዬን ላማክር ብዬ ነው እቲቲን ላማክራት ብዬ ነው ስትል እቲቲ ደግሞ ምንም ነገር ከማድረጌ በፊት እሷን ላማክር ብዬ ነው ብላ ዙፋን ስትል ይሄን እያወሩ እያለ ብርቱካን መጣች ማለት ነው። ብርቱካን እየተወያዩ ስትመጣ ተናዳ ትታቸው ወደ ክፍሏ ገባች ማለት ነው። ከዛም ዙፋንና ምኞቴ ተናዳለች፣ በጣም ጭንቀት ውስጥ ገብታለች እያሉ እኔማ እሷንማ የወንድሜን ነገር ሳልበቀላት መቼም አልተዋትም እያለች ዙፋን ስትል ብርቱካንም ክላሷ ገባችና አንዲት የምታጨስ ጓደኛ አለቻት። እሷ ጋር ደውላ ይኸውልሽ በጣም ጉድ ሁኜልሻለሁ፣ ተዋርጄልሻለሁ፣ አሁን ምንድነው የምሆነው ስትላት ደግሞ ምንድነው ምን ፈልገሽ ነው የደወልሽልኝ? ደግሞ ምንድነው ስትላት ያቺ ተንከሲስ እኮ ውጤቱን አስመርምራ መጣችሁ እኮ ስትላት የምን ውጤት? መርፌውና ክላስቲቸው የመጣሁትን በቀደም ክላስቲቸው መጣሁ አላልኩሽም እንዴ ስትላት እና ታዲያ አንቺ ለመሆንሽ ምን ማረጋገጫ አላት ስትላት አሃ ለካ እንዲህ አለም አለ እንዳለችና አያስባችሁታል። እንግዲህ ሌላ እቅድ ደግሞ ሌላ አላማ ደግሞ ሲመጣ አንቺ ለመሆንሽ ምን እንትን አለሽ? ምን ማረጋገጫ አላት ስትላት ብላ ያቺም ጆሮዋ ላይ ዘጋችና ስልኩን አቤት እኔ በቃ ለችግር ፈች ሁኜ የቀረውኝ ብላ ስትል ብርቱካንም ደግሞ አዎ ልክ ናት፣ ለካ እንደዚህ አይነትም ነገር አለ፣ እንደዚህ አይነት ሀሳብም አለ፣ ለካ እውነቷን ነው፣ በምን ማረጋገጫ አላት? እኔ ለመሆኔ ምን ማስረጃ አላት? ብላ ብርቱካንም ክላሷ ሆና አንድ አፍታ ብቻዋን ከተወያየች በኋላ ወደ ሳሎን ሄደች ማለት ነው። ሳሎን ሄዳ ቁጭ ብላ ሳሎን ዙፋኔም ሻይዋን እየጠጣች ስልኳን እየጎረጎረች ነበረ። ብርቱካን መጣችና ፊት ለፊቷ ቁጭ አለች ማለት ነው። ምን ሰሪ መጣሽ? ደግሞ እስር ቤት ከመግባቴ በፊት አይኗን ልያት ብለሽ ነው መተሽ ፊት ለፊቴ ቁጭ አልሽው አለቻት ዙፋን ማለት ነው። ከዛ ብርቱካን አለችና ምን ማስረጃ አለሽ እኔ ለመሆኔ የምትይው ነገር ምንም እየገባኝ አይደለም። ስለምንድን ነው የምታወሪው? ምንድን ነው ስትላት እሱንማ ጠንቀቀሽ ታውቂዋለሽ ስትላት እኔ ስለምንም እያወራሽ እንደሆነ ሊገባኝ አልቻለም ስትላት ጭንቀቱ በቃ ወደ ደስታ ተለወጠልሽ፣ በቃ ረሳሽው አይደል ጭንቀትሽን በቃ ምናምን ስትላት ብርቱካንም ደግሞ እኔ ስለምንም እየገባኝ አይደለም የምታወሪው ነገር እኮ ስትላት ለምን አይገባሽም? ውጤቱ እኮ መጥቷል። እስር ቤት ነው የምወረውርሽ። የዛኔ እስር ቤት ገብተሽ የዛኔ ታየዋለሽ። ስለምን እንደማወራ ይገባሻል ስትላት እኔ ስለምን እስር ቤት ነው የምታወሪው? ቆይ እኔ አልገባኝም አሁንም ስትላት ስለምን እስር ቤት እንደማወራ ይገባሻል። የዛኔ እዛው ትጠየቂዋለሽ። እሱንማ እዛው እስር ቤት ትጠየቂዋለሽ ስትላት ለመሆኑ ዙፋን እኔ ለመሆኔ ምን ማረጋገጫ አለሽ ስትላት ዙፋንም በጣም ደንግጣ ምንድነው የምትይው አንቺ ሰይጣን የሆንሽ ሴትዮ ብላ እንግዲህ ዙፋን ብርቱካንን ልትማታ ስትል ብርቱካንም እጇን ያዘቻት ማለት ነው። ከዛም እጇን ይዛ አንቺ ልጅ ከኔ ጋር መሳፈጥሽን ተይ ብዬሻለሁ ዘንድሮ ብላ እንግዲህ ብርቱካንና ዙፋን ተገላግለው ዙፋንም ደግሞ ወደ ወንድሟ ጋር ሄደች ማለት ነው። ወንድሟ ጋር ሄዳ ወንድሟም ስትሄድ ቁጭ ብሎ ስታገኘው ምን ሆነሽ ነው የመጣሽው ስትላት የወንድሟ ተንከባካቢ የዶክተሩ ልጅ ለምን መጣሽ ዙፋኔ ስትላት ወንድሜ ናፍቆኝ ወንድሜ ላይ ነው የመጣሁት ብላ ገባች ማለት ነው። ከዛም በኋላ ወንድሟን ሰላም ካለች በኋላ ወንድሟ መጣሽ ብሎ ሲነጋገራት በጣም ደነገጠች። ደህና ነሽ ሲላትም በጣም ደነገጠች እና እግሩ ላይ ተደፍታ አለቀሰች ማለት ነው። ዙፋኔም በጣም አለቀሰች። ከዛም የዶክተር ልጅ አዲስ ነገር አለ የምናሳይሽ ዛሬ ብላ እንግዲህ በረከትን ይዛ በእግሩ ስታስኬደው ስታይ ዙፋኔ በጣም አለቀሰች። ወንድሜ ቆሞ ሄደልኝ፣ ተመስገን፣ እናንተን ውለታ መቼ ነው የምከፍለው እያለች ዙፋኔም እንግዲህ በጣም ዶክተሮቹንና የዶክተርን ልጅ እያመሰገነ አንቺና አባትሽን በጣም አድርጌ አመሰግናለሁኝ እያለች እንግዲህ ስትል
የዶክተርም ልጅ ደግሞ ምንም አይደለም ስራችን እኮ ነው እያለች ስትላት፣ ከዛም ባለፈ ዙፋኔ በጣም አመሰግናለሁ ትንሽ ቤት ውስጥ የማስተካከለው ነገር ስላለ ነው እንጂ ይዤው እሄዳለሁ ስትላት፣ ዶክተሩ ልጅ በጣም ደነገጠችና አይሆንም ትንሽ ቆይ እዚህ ብላ ማለቴ ትንሽ ቆይ ሁሉ ነገር እስከሚረጋጋ ድረስ እዚሁ ይሁን ምንም ችግር የለውም ስትላት፣ አይ እናንተን እስካሁን ሰዓት ድረስ አስቸገርኳችሁ ከአሁን በኋላ እናንተን አላስቸግርም ብላ ዙፋኔም ስትላት፣ አረ ምንም አይደለም እዚሁ ለእኔ እንደውም በጣም ደስተኛ ነኝ እኔ ብቻዬን አልሆንኩም ከሱ ጋር እየተጫወትኩ ነው ብላ የዶክተር ሊ መልስ ሰጠቻት ማለት ነው። ወይዘሮ ብርቱካንም አሁንም ቢሆን እቅዷን ለማቀድ ምንም አልተመለሰችም። አሁንም ሌላ እቅድ ላይ ናት። ምክንያቱም ዙፋንን ውጤቱን ይዛ ተመጣይ በኋላ ምን ማረጋገጫ አለሽ? ምን እኔ ለመሆኔ ምንድነው ላንቺን ትንሽ እያለች እንግዲህ እያስፈራራቻት ትገኛለች። ዙፋንም ደግሞ በዚህ ደንግጣለች። እንዴት እንደዚህ ትለኛለች ብላ በጣም ተበሳይታለች ማለት ነው። ምኞቴ